ሩሂ ልብ አንጠልጣይ የፍቅር ታሪክ ክፍል 4 ደራሲ ዩስራ ተራኪ ረዚቃ ሙሐመድ። ለሚስክ ዩቲዩብ ቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ በአክብሮት ጋብዛለሁ። ቪዲዮን ላይክ በማድረግ ጀምሩ። የሆነ የምሞት ያህል ነበር የተሰማኝ። የሆነ የሰውነት አካል የጎደለ ያህል። እማዬ እናቴ ነበረች። እማዬ ህይወቴ ግማሽ ክፍል ነበረች። የሰራችኝ፣ ህይወቷን የሰዋችልኝ የህይወት ህልውናዬ ነች። ከሁሉም ልጆቿ አብልጣ ትወደኛለች። በእርግጥ እናት ሁሉንም ልጆቿን ትወዳለች፣ ግን የኔ ይለይባት ነበር። ምክንያቱም እኔ ከልጆቿ ከሁሉም ስቃይ ያየችብኝና ብዙ ነገሯን ያጣችብኝ ልጇ ነኝ። 5ኛ ልጇ እኔን ከጸነሰች ወዲህ እስክትወልድ ዕለት ድረስ 9 ወር ሙሉ በህመም ከመኝቷ ሳትነሳ ነው ወለደች። ከዛም ሞታለች ተብዬ ተለቅሶ ዳግም አላህ በቁዋው ሩህ ዘራብኝ። ከዚያም 2 ዓመት ድረስ እንቅስቃሴ አላደርግም ነበር። እንደ ሌሎቹ ህፃናት ጤነኛ ልጅ አልነበርኩ። እናም እናቴ 2 ዓመት ከእርግዝናዋ ጋር 3 ዓመት ከ9 ወር የምትወደውን ስራዋን ትታ እኔን ይዛ ወዲያ ስትል ከረመች። በስተመጨረሻም አላህ አልጨከነም። ከ2 ዓመት በኋላ መራመድና መጫወት ጀመርኩ። ሆኖም ግን ሁሌ ታመም ነበር። ከአይኗ አታርቀኝም። ሁሌም ከስሯ ነበርኩ። ለኔ ስትል ስራዋን እርግፍ አድርጋ ትታ ቤት ቁጭ አለች። ማማ ጎበዝ ፋርማሲስት ነበረች፣ ግን ለኔ ስትል ተወች። ለኔ ስትል ብዙ ስቃዮችን ተጋፈጠች። እያንዳንዱ እርምጃዬ ማማ ነበረች። ህልሜ ውስጥ፣ ሳቄ ውስጥ፣ እንባዬ ውስጥ፣ በሁሉም ውስጥ እናቴ ነበረች። ሁሌም እሷ እናቴ ስለሆነች አላህን አመሰግነው ነበር። ጓደኛዬ፣ የህይወት መምህሬ፣ ሁሉም ነገሬ ነች። እናትነት እሷ ነች። እናትነት ምስል በምናቤ የምትሳለው በሷ ነው። ቁጣዋ፣ ሳቅና ምክሯ፣ እንክብካቤዋ፣ ሁሉም ነገሯ ለዛለሁ። ይህችን ሴት ነበር ተለይቼ ለመጀመሪያ ጊዜ ያለሷ ህይወትን ልገፋ ጉዞ የጀመርኩት። ታውቃለህ፣ ለክረምት ብለው እህትና ወንድሞቼ አክስቶች ጋር ሲሄዱ እኔ እማ የሌለችበት አልፈልግም ብዬ ቀር ነበር። እናም ሐዋሳ በደረስን በ3ኛው ቀን እነ ባባ ጥሎኝ ተመለሱ። እኔም የዩኒቨርሲቲን ህይወት ሀብዬ ያለ ቤተሰቤ ያለ እጃት ሴት ጀመርኩ። ፈጣን ተግባቢ መሆኔ የዶርሜን ልጆች ለመተዋወቅ ጊዜ አልፈጀብኝም። 2 ሙስሊምና 2 ካፊር ሴቶች፣ በድምሩ 5 ነበርን። አንድ ዶርም ውስጥ ሂልዋና ሚንሃ፣ ማሪያና ቤት የሚባሉ ነበሩ። ከሚንሃ ጋር ከሁሉም በበለጠ ተግባባን። ጸባዩ ደስ ይላል። በደንብ ተቀራረብን። አንድ ዲፓርትመንት መሆናችን ደግሞ ይበልጥ አቀራረበን። ከማዬ ጋር ዘውትር እንደዋወል ነበር። አጠገቤ ያለች ያህል እንዲሰማኝ ሁሌም እየደወለች ታበረታታኛለች። እንዲህ እያለ የፍሬሽ ኮርስ ጨርሰን ውጤት አይተን ለብሬክ ወደ ቤተሰቦቻችን ተመለስን። ጥሩ የረፍት ጊዜ አሳልፈንም ተመለስን። እኔ የማማን ፊልድ መርጬ ክላስ ጀመርን። ከሚንሃ ጋር በጣም ተቀራረብን። ከጓደኝነትም አልፈን እህትማማቾች ሆነን ነበር። ውሏችን ክላስ፣ ላይብራሪ፣ መድረሳ፣ ካፌ እንደዛ በመመላለስ ነው የሚያልቀው። ግን በሆነች በተረገመች ቀን ላይብራሪ እያነበብን በድንገት ሚንሃ ሩሂ ብላ ጠራች። ምንድን ነው? በረቢ አሁኑኑ እንውጣ አለች። ሚንሃ በአላህ ስትለኝ እሺ በቃ ብዬ ከላይብራሪ ኮተታችንን ሰብስበን ወጣን። ከዛም ድንገት በወሬ ተጠምጄ ሳላስበው ከሰው ጋር ተጋጨው። ቀና ብዬ ስመለከተው እያየች አትሄጂም ስታስጠላ አለ። ይቅርታ የኔ ወንድም፣ የራስሽ ጉዳይ። ሚንሃ የሩሂን እጅ እየጎተተች ይቅርታ አለች እኮ አባት፣ አንቺን ደግሞ ማንጠራሽ ምን ትመስላለች? ይቅርታ በድጋሚ ወንድም፣ በቃ እንሂድ። ሚንሃ እንዴት ነው የሚያረጋቸው ባክህ? አይታታል ግን እንዴት እንደምታምር ደግሞ ያንን ሁሉ መጥፎ ነገር ስታወራ ምንም አልመለሰችልህም። አንተ ደግሞ
ይቺ ምኗ ያምራል የሆነች። አረ ኢማድ የምርህን የምታወራው? እንደውም ይቺ ልጅ አረማን ጣጣ የለውም። በሳምንት ውስጥ አስምጪ ጠብስ አድርጋት ታየኛለህ። እኔ እኮ ኢማድ ነኝ። እናያለን። ብዙ አትቆረር። የማይረባ እንዴት ነው የሚያደርገው? ሚኑ በቃ ተይው፣ ምግብሽን ብይ። አናዶኝ እኮ ነው። ጭጋጋማ አየር በጠዋት ተጫጭኖት ከመኝታችሁ አትወጡ ያሰኛል። ክላስ ስለነበረኝ ግን እየተጎተትኩኝ ተነስቼ ሰግጄ ተጣጥቤ ሚንሃ ክላስ ስላልነበራት እየቀናሁባት ቁርስ ልበላ ወረድኩኝ። እኔ የግቢ ምግብ ተጠቃሚ አይደለሁም። ከግቢ ውጭ ካለ ትንሽዬ ካፌ ልቀማምስ ገባው። አዘዤ በልቼ ፈጠን እያልኩ ስሄድ ከኋላ እያለከለከ እናት የሚል ድምጽ ሰምቼ ዞርኩኝ። የትላንቱ ልጅ ነበር። ትንፋሽን እየሰበሰበ እንዴት ነው የምትፈጥኘው? ሳምባዬን እኮ ልተፋው ነው። እሺ አልሰማሁህም ነበር። ስለ ትላንቱ ይቅርታ ጠይቅሽ ነበር። እባክሽ ይቅርታ አድርጊልኝ። ትላንት በቤተሰብ ጉዳይ ትንሽ ተረብሼ ያንን ተወጣውብሽ። ችግር የለውም። ለመሄድ እግሬን ሳነሳ ቆይ እንተዋወቅ እንጂ አለ። ሩሂ ስምሽን ትመስያለሽ። ኢማድ እባላለሁ። ኢማዴ ብትይኝ ደስ ይለኛል። እሺ ሂባ። አይ ስሜ እኮ ብዬ ላስተካክለው ስል እኔ ሂባ ብዬ ጠራሻለሁ። እብድ ነገር ነው። በስራው እየተገረምኩኝ ጥዬ ወደ ክላስ በሶምሶም አገሰከስኩኝ። በቀን ውስጥ ብዙ ጊዜ እንገናኛለን። ለወትሮ ላይብረሪ ያዘወትራል። ቀና ባልኩኝ ቁጥር አይን ላይ እንጋጫለን። የእውነት በዚች ምድር እንደሱ አይኖች ውብ አይቻላውቅም። ጠዋትም ማታን ብመለከታቸው ብዬ ለራሴ እመኛለሁ። ፈገግታውና ወንድነቱ ሁሉም ነገሩ እጅግ ማራኪ ነበር። እሱን ሳላይ መዋል አልችልም ነበር። ላይብረሪ ባልገባ እንኳን ሁሌ ያዘውትረው የሚቀመጡበት ካፌ ጋር ሄጄ ቡና አዝዤ እቀመጥ ነበር። ይህንን ባህሪን ከየት እንደሸመደድኩት ባላውቅም ከመቼ ጀምሮ እንዲህ መረን የወጣሽ ልጅ እንደሆንኩኝ እንጃ። ራሴን መከርኩት። እናቴን አስታወስኩ። ከሱ ራሴን አቀብኩት። ድንገት ለሳምንት ያህል ኢማድ ከግቢው ጠፋ። በአፌ መጥፋቱ ጥሩ እንደሆነ ያወራልኛል። ልቤ ግን አላመነበት። አይኖቹ ዘወትር እሱን ፍለጋ ያማትራሉ። ሀሳቤ ኢማድ ጋር ነው። ህልሜ፣ ሁሉም ነገሬ እሱ ጋር ነበር። ከሰዎች ጋር መሆን እንደ ከርሞ መሆን አያሻኝም። ሀታ ከሚና ጋር እንኳን ከተራራኩኝ ቆየው። እሷም መውትወቱ ደከማት መሰለኝ ዝምታ መርጣለች። እሁድ ከሰዓት ክላስ ስላልነበረኝ ወክል አድርግ ብዬ ወደ አመሻሽ ላይ ወጣሁ። ከበስተጀርባዬ ሩሂ የሚል ድምጽ ሰማሁኝ። ይህንን ድምጽ በደንብ አውቀዋለሁ። ይህንን ድምጽ ለሳምንት ያህል ናፍቄዋለሁ። ኢማድ ነው። ልክ ነበርኩ። እራሱ ነው። ሀጫ በረዶ የመሰሉ ጥርሶችን እያሳየ ምነው ብቻሽን አለ። እየት ጠፍተህ ነው? ምን ባክሽ፣ ትንሽ የቤተሰብ ችግር አጋጥሞኝ ነው። አረ እባክህ አሁን ተፈታ? አይ አልተፈታም። አብሽር። እሺ እዚያ ጋር ተቀምጠን እናውራ። እሺ። ቀደም ብሎ ሄዶ ከኪሱ ሶፍት አውጥቶ ወንበሩን ጠራርጎ እንድቀመጥ ጋበዘኝ። አመሰግናለሁ። እሺ ክላስ ቆንጆ ነው? አልሐምዱሊላህ። እኔ እምልሽ አንተ የምትለኝ ፍሬሽ ነሽ እንዴ? አይ 2ኛ ዓመት። እና ታዲያ እንዴት ከኛ መለጥሽ? ማለት እናንተ ማለቴ አንቺን የመሰለሽ ቆንጅዬ እንዴት አላየውም ብዬ ነው። ኧረ እባክህ ብዙ ጊዜ ግቢ ውስጥ አትታይም ነበር። አሁንስ ምን ተገኘ? እንዲሁ። አንተስ ስንተኛ ዓመትህ ነው? ምን ዲፓርትመንት? ኧረ ቀስ በይ፣ የት ይሄድብሻል? ጥያቄዎችሽን አረጋጊያቸው። ይቅርታ። አተኩሮ ተመለከታት። አይኖችሽ ያምራሉ።
ወንድና ሴት አንድ ላይ ብቻቸውን ከሆኑ ሶስተኛው ሰይጣን ነው። ይህ ቃል ጆሮዬ ላይ ያቃጨለብኝ። ይቅርታ መሄድ አለብኝ። እሺ ቻው። እየተቻኮልኩኝ ምላሹን ሳልሰማ ከሩጫ ባልተናነሰ እርምጃ ካጠገቡ ራኩ። በስራዬ በጣም ተበሳጨሁ። ለስራዬ አላህን ሰግጄ ምህረት ጠየቅኩት። ይህ ሰው የኔ ጥመቴ መንገድ ከፋች መሆኑን ልቤ ነግሮኛል። ዳግመኛ ላላገኘው ለራሴ ቃል ገባሁ። ግን ምን ዋጋ አለው? ዳግም ለሚያገረሽ ቃል ዶርም ከተኛውበት ምን አስፈንጥሮ እንዳስወጣኝ እንጃ። ጸጥ ብዬ ከዶርም ወጥቼ ከግቢ አቅራቢያ ካለ ካፌ ጋር ራሴን ለማነቃቃት ቡና ልጠጣ ስገባ ያየሁትን ማመን አቃተኝ። እኔ አላመንኩትም። ኢማድ ነበር። አይ ኢማድማ ሱሰኛ አይደለም። አይኔ ማየት ተስኖት አሊያም እሱን ለመጥላት የፈጠረው ነገር ነው። ግን እንደዛ ማሰብ አልፈለኩም። አው እሱ ሱሰኛ ነው። ተገትሬ በቀረውበት ኢማድ ፊቱን አዞረ። ካየኝ በኋላ ሮሂ እያየሁት እንኳን ምንም አልመሰለውም። ካፌውን ለቅቄ በፍጥነት እየተራመድኩኝ ሲሄድ ከኋላ እየሮጠ ሮሂ እባክሽን አንዴ ብቻ አናግሪኝ። እርምጃዬን ገትቼ ምን ላድርግህ? ድብቁን ኢማድ ማን እንደሆነ አይቻለሁ። ሱሰኛ እንደሆንክ ስለምን ልትነግረኝ ነው ታዲያ? ሁሉንም ሰው ጠይቆ ከመረዳት ይልቅ ሳይሰሙ በደፈነው መፍረድ ይቀለዋል። አንቺም የሆነሽ ኢማድ ሲጋራ ሲያጨስ ኢማድ የተለያዩ ሰዎችን ሲጠቀም አየሁት ብለው ግቢውን በወሬ ማዳረስ እንጂ አንድም ሰው ስለ ምክንያቴ ስለ ቁስሌ ጠይቆኝ አያውቅም። ሂጂ በይ አንቺም እንደዛ አድርጊ። በፍጠኛ ሮሂ ፍጠኝ። ቀይ ፊቱ በርበሬ መሰለ። ከአይኖቹ እንባ ሊፈሱ ይታገሉታል። እሽ ተረጋጋ እባክህ እና እዚያ ጋር እንቀመጥ። ስለ ሁሉም ነገር እንድትነግረኝ እፈልጋለሁ። ሮሂ እኔ እናቴን ያጣሁት በልጅነቴ ነው። አባቴ ሐዋሳ ውስጥ ካሉ ባለሀብቶች ጎራ ይመደባል። ቅንጡ ቤት፣ ድርጅት፣ ዘመናዊ መኪናዎች ሁሉ የእርሱ ናቸው። እናቴ እኔን ብቻ ወልዳን የሞተችው ገና የ6 ዓመት ልጅ ሆኜ ነው። አባቴ እናቴ መቃብሯ ሳይደርቅ ሌላ ሴት አገባው፣ የገዛ ጓደኛውን። ከዚያ በኋላ የኔ ህይወት ጨለመ። በብቸኝነት የተሞላ በሀዘን ማቅ የተቀለቀለቀ ህይወት ነበረኝ። የእንጀራ እናቴ በተጋቡ በጥቂት ወራት አረገዘችለት። ከዚያ ማከታተላ 3 ልጆችን ወለደች። እኔ ግን ሁሌም ብቻዬን ነበርኩ። እነሱ ለመዝናናት ሲሄዱ እኔ ቤት ጠባቂ ነበርኩ። አባቴ አንድም ቀን ትዝ ብዬ አላውቅም። ገንዘብ ብቻ ነው ለሱ አስፈላጊ ነገር። ለኔ እየወረወረልኝ ይወጣል። ሚስቱ ባጠገቡ እንደፈለገች ስታመናጭቀኝና ስትመታኝ ዝም ከማለት ውጪ አንድም ቀን ተይ ልጄን አትምቹ ብላ ታውቅ። ገና ስራዎቹ ቤት ሆኜ ህይወት በጣም ታስጠላኝ ነበር። ለብቻዬ አያሌ ስቃይ ቀናትን አሳልፌያለሁ። 2 ሳምንት ያህል ክፍሌ ተኝቼ ስማቅቅ አንድም ቀን አባቴ ምን ሆኖ ጠፋ ብሎ መጥቶ አላየኝም። ሕክምና እንኳን አላገኘም። በጣም ታመሜ ነበር። እኔ እንደሞትና እናቴ ጋር አብሬ እንደሆን በውስጤ ዱዓ አድርግ ነበር። ግን ቶሎ ተሻለኝ። ታውቂያለሽ እነሱ ክብር ስለማይሰጡኝ የቤታችን ካዲሞች ሁሉ ይንቁኝ ነበር፣ ይሰድቡኝ ነበር። ያኔ ብቸኝነት ውስጤን ይሞላኝ ነበር። ማንም አጠገቤ አልነበረም። ሰፈር ውስጥ አንድ አቢት የሚባል ጓደኛ ነበረኝ። ከሱ ጋር መዋል ማደር ጀመርኩ። ማንም የት ሄድክ የት አደርክ ብሎ የሚቆጣኝ አልነበረም። እሱ ቤተሰቦች የሉትም፣ ብቸኛ ነው፣ ልክ እንደኔ። እናም ተስማምተን እሱ ብር የለውም፣ እኔ አባቴ በሚሰጠኝ ብር እንዝናናለን። የማናደርገው ነገር የለም። ሱስ ጀመረን። ኃይለኛ ቃሚዎችና አጫሾች ሆነን። ይህ ህይወትን ወደድኩት። ይህ ህይወቴ ብቸኝነቴን ያቀልልኝ መሰለኝ። ከሱሴ ጋር አብሬ ነጎድኩኝ። አዝናለሁ፣ ይቅርታ ስለተናገርኩ። ታውቃለህ የእውነት መስሎኝ ነበር እና በጣም ነበር ያዘንኩለት። ቀርቤ ከሱሱ ላላቀው ወስቤ ነበር። አንዳንዴ ሰዎችን እናድናለን ብለን እኛው ራሳችን ታማሚ እንሆናለን። እኔም እንደዛ ነበር የሆንኩት።
እሱን ከሱሱ ላወጣው እንደ ቀልድ የእሱን ስሜት ለማወቅ በቂልነት ሲጋራ መሳብና ጫት መቃም ጀመርኩ። እሱን ለማዳን ራሴን አሳመምኩ። እያደፋፈረና እያባበለ ወደ ጥልቁ ጉድጓድ አሰመጠኝ። ቀስ በቀስ ሰላትን ተውኩኝ። ጅልባብን በጠባቡ በሆኑ ቀሚሶች ተለወጠ። ግቢው በሙሉ ስለኔ ነበር የወሬ የነበረው። ባለፍኩኝ ባገደምኩኝ ቁጥር አስተግፊሩላህ ይህች ሩሂ አይደለች ኢማድ የሚባል ልጅን አፍቅራ እንዲህ የተበላሸችው በዛ ምክንያት ነው እየተባለ ስሜ ጠፋ። ዛፍ ላይ ቀረ እንዲሉ አበው አንዳንዶቹ ሊመክሩኝ መጡ። ጥንብርኩሳቸውን አውጥቼ አባረርኳቸው። ፍቅር እውር ነው። ስለምትወደው ሰው እሱ የሚነግርህ መጥፎ ነገር እንኳ እንደ ጽድቅ ትቆጥረዋለህ። እኔም ይህንኑ ነበር ያደረኩት። እሱን ለመቀበል ራሴን ሸኛሁት። ራሴን ማንነቴን ሰዋሁት። የእሱ የሙገሳ ቃላት ከመርህ ያስወጣኝ። የእናት ጡት ነካሽ ባንድ አደረገኝ። ስንት ዓመት ለእኔ የለፋችውን እናቴ ዓመት በማይሞላ ጊዜ ውስጥ ከእና አስረሳኝ። ያችን ሴት እናቴን አስረሳኝ። በዚህ ቢያበቃ አልከፋም። ነገሩ እየገፋ ገደል አፋፍ ስደርስ ጥሎኝ አቆሽሾኝ ራሱን አጸዳ። የኔ የማያልቅ ዕድፌ እሱን አነጻው። ወደ አዘጋጀው ወጥመድ በውሸት በደረሰው የህይወት ድርሰቱ ተጠመድኩለት። አንድ ቀን ሁሌ አዘውትረን ከምንቀመበት ሺሻ ቤት እያካለፈ አወጣኝ። ምንድነው ኢማድ ምን ሆነሃል ስለው ዛሬ ብቻችንን ሆነን ነው ፏ እንድንል የምፈልገው አለ። የት ስለው ነይ ዝም ብለሽ። እኔም ሞኝ አፍቃሪ ነኝና እንደ በግ ተጎተትኩለት። ከነበርንበት ወጠን በሞተር ሳይክል ወደ አንድ መንደር ወሰደኝ። ስንደርስ አንድ ግቢ አንኳኩቶ ተከፍቶልን ገባን። ጥበብ ያለች አንድ ክፍል ውስጥ ገባን። ብዙ ዕቃ የለባትም። አንድ ፍራሽና ጫት ተጎዝጉዞ የሽሻ ዕቃ አብሮት ነበረ። የፍራሹ ጠርዝ ላይ ሄጄ ቁጭ አልኩ። ፈታ በይ እንጂ አለ። እሺ አልኩት። ጫቱን እየቀነጠሰ መቃም ጀመረን። የሆነ ከዚህ ቀደም አይቼው የማላውቀው ነገር ግን በወረቀት የተጠቀለለ ነገር እንድጠቀም ሰጠኝ። ምንድነው ስለው ሞከሪያ ታሪፍ ነገር ናት አለኝ። አረ ያዣት። ወደ ውስጥ ስስበው አሳለኝ። አንድ ሁለት ጊዜ ስስበው ጭንቅላቴን አዞረኝ። አይኔ ብዥ እያለብኝ መጣ። ከዚያ በኋላ ምን እንደተፈጠረ አላውቅም። አይኔን ስገልጥ ግን በጸጸት እየተንገበገብኩ ጥልቅ ስብራትን በውስጣቸው ያመቁ አይኖች ከፊት ለፊቴ ወዲህና ወዲያ ይንከባለላሉ። ከትዝቷ እንደ መንቃት ብንን ብላ እጆቿን ወደ አይኖቿ ሰዳ እንባዋን አበሰች። እዚያው ባለችበት እንዳቀረቀረች ሳግ እየተናነቃት በቃ ሌላ ጊዜ ጨርስልሃለሁ። አነጋገሯ የለመመጥ ይመስል ነበር። እሺ አንቺ በፈለግሽው ሰዓት ሁሌም ሰማሻለሁ፣ ሁሌም ስትፈልጊኛለሁ። እሺ ከቦርሳዬ ወረቀትና እስክርቢቶ አውጥቼ ቁጥሬን ሞነጫጭሬ እንኪ ተቀበይ። በየትኛውም ሰዓት ልትደውይልኝ ትችያለሽ። ልታገኝኝ ከፈለግሽ ደውይ። ምን ነው ነገ አትመጣም እንዴ? አይ እመጣለሁ። ከመደበኛው ሰዓት ውጪ ማውራት ከፈለግሽ ብዬ ነው። እሺ በቃ መልካም ቀን ሩሂ። አሁንም እንዳቀረቀረች ራሷን ላይታች እየነቀነቀች እሱም ወጣ። ሲትራ እህቴ ሃናን እዚህ ነኝ። በሩን ከፍታ ገብታ ቦርሳዋን አልጋው ላይ ወርውራ እንዴት እንደደከመኝ ብታይ። በይ ንገሪኝ፣ የት ነው የሄድሽው? ምን እንደተፈጠረ ብነግርሽ እኮ አታምኚም። ምንድነው ንገሪኝ። አንድ መምህራችን ኤፍ ሰጡኝ ነበር። ምን ለኔ ብቻ ላይሰልም ጭምር። ያክስታቸው ልጅ ነው። ፊቷን አጨፍግጋ እናም አስተማሪውን ስንለምነው ገገመብን። በቀደም ክላስ አርፍጄ ሲሄድ በድላ አገኘሁት። ሃናን አቤት ሚስተር ዮናስ እንዴት ነሽ ቆንጂት አለ። ደህና ነኝ። ምን ደህንነት አለ ደግሞ? ደህንነቴን ጠይቀኛል። ምን አልሽኝ? ምንም ደህና ነኝ። እንዴት ኖት? ኧረ እባክሽ ይህንን አንቱታሽን ተይልኝ። እሺ አቡሽ ማን ነው? እሺ
እና ባለፈው በውጤት ዙሪያ ይችን ቆንጅዬ ልጅ አስከፋት መሰለኝ። መምህር ዮናስ አስከፍተውናል። ማን ነው አስከፍተናል? አዎ። እና ሻይ ቡና እያልን ብናስተካክለውስ አለ ሀናን። ጭንቅላትሽን አስቢ። ምን ነው ዝም አልሽስ? አለ ቲቸር ዮናስ። እሺ መምህር፣ አስቤበት እነግሮታለሁ። ከዚያ ላይ ነግሬያት ቆንጆ ወጥመድ አዘጋጅተናለት ሄድኩኝ። ምን አይነት ወጥመድ? የጠራኝ ቦታ እኔ የትሽ እንዲያምሮብኝ ሄድኩልሽ። ስልኬን ሪከርድ ከፍቼ አስቀመጥኩት። ከዚያ ሲሟዘዝልሽ ሁሉንም ነገር በድምጽ መረጃ ያስኩኝ። ድምጹ የኔ አይደለም ብሎ የካደ እንደሆነ እህቴ የሀናንና የአይሲ ጭንቅላት ምን ሰርቶ ይብላ? እኔ እሱን ሲያወራው አይሲ ተደብቃ ፎቶ ስታነሳን ነበር። ከዚያ ይህንን ሼባ ወደ መረባችን አስገብተን ሌላ ጊዜ እንደማገኘው ነግሬው ካጠገቡ ጠፋው። ከሱ በደንብ ከራቅን ወዲህ ቮይስ ቅሌቱን ላኮለት እስከ ፎቶ ለበላይ አካል እንደምናሳይ ስንነግረው ድንብርብር ወጥቶ ለሁለታችንም ኤ ግሬድ እንዲሰጠን አስፈራራ ነው። ግን ያው እኛ ደደቦች ሄደን እንደማናመጣ ግልጽ ነው። ለዛ ተብሎ ቢሰጠን እንዳይባነንብን። ቆይ ምን አይነት ልጆች ናችሁ? አለሽ በንዴት። እና ምን እናደርግ? ስንወድቅ ቆመን እንመልከት? ቀድሞውኑ የመዞር አባዜ ስላለባችሁ እንጂ በትክክል ክላስ ብትገኙ ባልወደቃችሁ። አንቺ ደግሞ በቃ ምንም ይሁን ምን አለፍን እነኛ እንመረቃለን። የእውነት ጎበዝ ነሽ እህቴ። ቢያንስ በትምህርቱ ባታዋጡ በተንኮልና በሌላ ነገር ትመረቃላችሁ። ገና ምን አይተሽ እህቴ? ይህንን ሼባ በነፍሱ እንጫወትበታለን። እንዴት እንዲህ ያለ ቆሻሻ ነገር ይከጅላል? እህቴ ሁሌ ተራ ነገሮች አይሳኩም። በቃ ውጤታችሁን አስተካክላችኋል አይደል? ሰውየውን ተውት። ወንድሜ ቢያውቅ ምን ሊያደርጋችሁ እንደሚችል ማሰብ አይከብድሽ? እሱ ደግሞ እንዴት ሊያውቅ ይችላል? ለምሳሌ እኔ ብነግረው አታደርጊው። በምን እርግጠኛ ነሽ? ምክንያቱም የኔ ውድ እህት ሚስጥር ጠባቂ ነች። አሳልፋት ሰጠኝም። አይ እንደዛ ብሎ ነገር የለም። ሰው መበቀል ነው ከአይሲ ጋር። ለሁለት ሆናችሁ ቆንጆ ቦታ ወስዳችሁ ፈታ ታደርጉኛላችሁ። ቀኑን አስቤበት አስተዋውቃችኋለሁ። ደህና ደሪሃን። ኡፍ ምን ነው ባልነግርሽ የማትረቢ ብር ከየት ነው የምናመጣው? ውድና የተከበራችሁ የምስኪ ዩቲዩብ ቻናል ተከታታዮቼ ክፍል 5 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።